ሙሽራዬ 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 አበባ ነው አበባ አበባ ቸብ ቸብ አድርጉለት አበባ አጨብጭቡለት አበባ ዓለሙ ነውና አበባ የሰርጉ ዕለት አበባ ይመስገን ለዚህ ቀን ያደረሰን ትዳራቸው በደስታ ይስመርላቸው አበባ ነው አበባ አበባ እዩዋቸው በክብር አበባ ደምቀው በከፍታ አበባ ባርኳቸዋልና አበባ የሰራዊት ጌታ አበባ ይመስገን ለዚህ ቀን ያደረሰን ትዳራቸው በደስታ ይስመርላቸው አበባ ነው አበባ አበባ የለበሱትን አበባ ማነው የፈተለ አበባ ምድራዊ ሳይደለ አበባ ከላይ የመጣነ አበባ ይመስገን ለዚህ ቀን ያደረሰን ትዳራቸው በደስታ ይስመርላቸው ተደገመ በዚህ ቤት የቃናው ደስታ እድምተኛው አሰማ ዝማሬ እልልታ ተደገመ በዚህ ቤት የቃናው ደስታ ሰባቱን ቃሎች ወይኖቻቸው ቢያል ተትረፍርፈዋል እጅግ በሚል ጌታ ታማኝ ነው ታማኝ በብዙ ስሙን ቀድሱ ውዳሴን አብዙ ተደገመ በዚህ ቤት የቃናው ደስታ እድምተኛው አሰማ ዝማሬ እልልታ ተደገመ በዚህ ቤት የቃናው ደስታ እድምተኛው አሰማ ዝማሬ እልልታ ጥለው መጥተዋል ናኛውን አዲስ ሆነዋል አዲሱ ወይን በድል ታጥቀዋል አዳኙ ስም አንድ ሆነዋል ለዘላለም ተደገመ በዚህ ቤት የቃናው ደስታ እድምተኛው አሰማ ዝማሬ እልልታ ተደገመ በዚህ ቤት የቃናው ደስታ እድምተኛው አሰማ ዝማሬ እልልታ ሰባቱም ጋኖች ወይኖቻቸው ቢያል ተትረፍርፈዋል እጅግ በሚልቅ ጌታ ታማኝ ነው ታማኝ በብዙ ስሙን ቀድሱ ውዳሴን አብዙ ተደገመ በዚህ ቤት የቃናው ደስታ እድምተኛው አሰማ ዝማሬ እልልታ ተደገመ በዚህ ቤት የቃናው ደስታ እድምተኛው አሰማ ዝማሬ እልልታ ተደገመ በዚህ ቤት የቃናው ደስታ እድምተኛው አሰማ ዝማሬ እልልታ ተደገመ በዚህ ቤት የቃናው ደስታ እድምተኛው አሰማ ዘወይን ዘወይን ቤተ ቃና ዘወይን 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 ቤተ ቃና ዘወይን 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 ቤተ ቃና ዘወይን 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 ቤተ ቃና ቤተ ቃና የቃናዋ መንደር ሰርግ ተደግሶ ወይኑ ተሰናድቶ ራሱ ተቀድሶ ዶኪማስም ጠራ ደቀ መዛሙርቱን
ካህናቱ ዘወይን ዘወይን ቤተ ቃና ዘወይን 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 ቤተ ቃና ዘወይን ቤተ ቃና ቤተ ቃና ሲበሉ ሲጠጡ እጅግ ደስ አላቸው። አመናኛ ወይን እየጣፈጣቸው እልልታውም ደምቋል፣ ሙሽራውም ኮርቷል። ሰርጉ ለእንግዶቹ የበቃ መስሎታል። ዘወይን ዘወይን ቤተ ቃና ዘወይን 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 ቤተ ቃና ዘወይን ቤተ ቃና ቤተ ቃና ወይኑ በመካከል አለቀ ከጋኑ አፍረው ተደበቁ አሳላፊው ሁሉ ማንም ሰው ሳይነግራት ይህንን ተረድታ ድንግል ልታማልድ ሄደች ወደ ጌታ። ዘወይን ዘወይን ቤተ ቃና ዘወይን 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 ቤተ ቃና ዘወይን ቤተ ቃና ቤተ ቃና ቃኖቹን ሙሏቸው ውሃውን ቀርታችሁ ብሏችኋል ልጄ አዘዙት አምናችሁ ብላ ስትናገር አሳላፊዎቹ አምነው ጓዳ ገቡ ተሞሉ ጋኖቹ። ዘወይን ዘወይን ቤተ ቃና ዘወይን 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 ቤተ ቃና ዘወይን ቤተ ቃና ቤተ ቃና አድጋው ሲከፈት መልካም ወይን ሆነ የክርስቶስ ክብር በቤቱ ገነነ። የማምላክ ጸሎት ታሪኩን ቀየረ መናኛው በሐዲስ ይኸው ተቀየረ። ዘወይን ዘወይን ቤተ ቃና ዘወይን 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 ቤተ ቃና ዘወይን ቤተ ቃና ቤተ ቃና ዛሬም ለደከሙ አልጫ ለሆኑ ለነፍሳቸው ጣፋጭ አልቆባቸው ወይኑ ድንግል ትቆማለች ስለነሱ ተግታ እንዲጣፍጡላት ለምና ከጌታ። ዘወይን ዘወይን ቤተ ቃና ዘወይን 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 ቤተ ቃና
ዛሬም ታምረኛ ቃሎቹን እንጠር እንመለስኛ ዘወይን ዘወይን ቤተ ቃና ዘወይን 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 ቤተ ቃና ዘወይን ቤተ ቃና ቤተ ቃና ወይኑ በመካከል አለቀ ከጋኑ አፍረው ተደበቁ አሳላፊው ሁሉ ማንም ሰው ሳይነግራት ይህንን ተረድታ ድንግል ልታማልድ ሄደች ወደ ጌታ ዘወይን ዘወይን ቤተ ቃና ዘወይን 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 ቤተ ቃና ዘወይን ቤተ ቃና ቤተ ቃና ቃኖቹን ሙሏቸው ውሃውን ቀርታችሁ ብሏችኋል ልጄ አዘዙ ታምናችሁ ብላ ስትናገር አሳላፊዎቹ አምነው ጓዳ ገቡ ተሞሉ ጋኖቹ ዘወይን ዘወይን ቤተ ቃና ዘወትር የተመሰገነውን ከፍ አድርጋችሁ እግዚአብሔርን አመስግኑ። ደስ ያለው ሁሉ ማንን ያመስግን ይላል? እግዚአብሔርን ያመስግን ይላልና ሁላችሁም በተሰጣችሁ እስቲ የመጨረሻ ጊዜ ከፍ አድርጋችሁ እግዚአብሔርን አመስግኑ። አሁን ምግብ የበላችሁ የምታስመስሉት፣ ቅድም ግን ዝም ብላችሁ ነበረ። ለስላሴ ይሁን። ሙሽሪት እና ሙሽራው ወንድማችን ወይም እህታችን እንዲሁም ልጆቻችን እንኳን ደስ አላችሁ። እንዲሁም የሙሽሪት እና የሙሽራው ቤተሰብ ለዚች ክብር የደረሱልን ወንድሞቻችን እናቶቻችን ለዚህ ሰዓት ያደረሰን ለዚህ ክብር ያበቃን ከፍ አድርጋችሁ አመስግኑላቸው እግዚአብሔርን። መጀመሪያ ለእግዚአብሔር ምንድነው ምስጋና ነውና መጀመሪያ እግዚአብሔርን ካመሰገንን የሚቀጥለው መርሃ ግብር ደግሞ ይቀጥላል ማለት ነው። ምናልባት ቅድም ወንድማችን ጌትነት ወይም ጌትሽ እዛ ፕሮግራሙን እዛኛው ሲመራ ነበረ። አሁን ትንሽ ፕሮግራም ብታስጨርስልን ስንለው አይኔ አልተመቸኝም ፕሮግራሙን ላንተ ላሳልፍ ብሎኝ ነው። እንግዲህ እንደዛ ከሆነ እንደ ስርዓቱ እንደ ቤተክርስቲያናችን ስርዓት ከቤተክርስቲያን ሰው ወጥቶ ወደ ተለያየ ወደ አልባሌ ቦታ አይሄድም። የተፈቀደበት ቦታ ሄዶ እግዚአብሔርን አመስግኖ እዛው ወደ ቤቱ ገብቶ ከቤቷ ከሷ ከሙሽሪት ቤተሰብ ደግሞ ወደ ሙሽራው ቤተሰብ መተናል። ማን ጠብቆን፣ ማን ነርቶን፣ ማን አድርሶን? እግዚአብሔር አድርሶን ነውና አሁን ደግሞ እንግዲህ ሙሽራችን እዚህ መታልናለች። እንግዲህ ምናልባት ስም የማውጣት ፕሮግራም አለ አይደል አባታችን? አዎ ስሙ ይውጣና ከዛ በኋላ የተሰማችሁን ስለ ሙሽራው ስለ ሙሽሪት እናንተም ደስ ያላችሁን ሐሳባችሁን ትገልጹና መጀመሪያውን ግን ስም ይወጣ መስለኝ። አዎ የዳቦ ስም ነው የሚባል። አዎ የዳቦ ስም ይሰማል አይደል? የዳቦ ስም ወይም የሙሽራችን የሙሽሪት ስሟ መውጣት አለበት። ስለዚህ 3 ሰው ያስፈልጋል ማለት ነው አይደል? አዎ ከአንድ ፊት ከዚህ አካባቢ አንድ ስም፣ ከዛ አካባቢ አንድ ስም አይደል? ከዚህ አንድ አካባቢ አንድ ስም፣ 3 ስም። ዘመድ አስማቶች ሰብሰብ ብላችሁ የሙሽሪትን ስም ማውጣት ትችላላችሁ። እዛ በማህበሩ የመጣችሁ ደግሞ የታደማችሁም እንደዛው በዚህ አካባቢም እንደዛ 3 ስም ነው የሚያስፈልገው። ከ3ቱ እጣ ወጥቶ አንዱ ይሆናል ማለት ነው። ዘወይን ዘወይን ቤተ ቃና ዘወይን
ቤተ ቃና ቤተ ቃና ቃኖቹን ሙሏቸው ውሃውን ቀርታችሁ ብሏችኋል ልጄ አዘዙ ታምናችሁ ብላ ስትናገር አሳላፊዎቹ አምነው ጓዳ ገቡ ተሞሉ ጋኖቹ ዘወይን ዘወይን ቤተ ቃና ዘወይን አባቱ እየማቀቁ እያለቀሱ ቤትምን ልጆቻቸውን ሳያገኙ እንዲሁም የልጆቻቸውን ሕይወት ሳያዩ ትዳራቸውን ሳያዩ ልጅ እየናፈቃቸው የልጅ ልጅ ሳያዩ የትም ቦታ የቀሩባቸው ልጆች አሉ። እግዚአብሔር ከዚህ ይሰውረን። እንደዚህ ብላችሁ ጸልዩ፣ አንቡ፣ ለእግዚአብሔር ተማጸኑ። እግዚአብሔርን ከጠየቃችሁት ሁሉን ነገር ታገኛላችሁና የጠየቀ አያፍርም። አንኳኩ ይከፈትላችኋል፣ ጠይቁ ታገኛላችሁ እንደተባለው መጠየቅ ነው፣ ማንኳኳት ነው፣ ለእግዚአብሔር መማጸን ነው። ታሪክን ቀይ የልጅን ፍጻሜውን አሳምርልኝ እያላችሁ እንኳን አይደለም የልጃችሁ የራሳችንን ሕይወት እንዲቀየር ለእግዚአብሔር ጸሎት አድርጉ፣ ከእግዚአብሔር ጋር ተማጸኑ ነው የምንለው። ከዚህ በመቀጠል ማናለ እህት ወይም አክስት ወይም አጎት አይደል እንዴ? ስለዚህ እናትና አባት ያለውን ጨርሰዋል። ከዚህ በመቀጠል ደግሞ ወደ እህት እንሄዳለን። ስለነሱ ተግታ እንዲጣፍጡላት ለምና ከጌታ ዘወይን ዘወይን ቤተ ቃና ዘወይን 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 ቤተ ቃና ዘወይን እስከ ማርያም ድረስ የተባረከና የተመሰገነ ይሁን። እርስ ግንብ ምንም ማየት የማይነቀንቀው በሃይማኖቱ የሚጸና ያስቀመጡትን ነገር ሌባ እንኳን ቆፍሮ የማይወስደው እውነተኛ ግንብ ነው የስሙ ትርጓሜ። የበረከትም ያው በአማርኛ ምንድነው? በረከት ነው። በረከት ነውና ኑሮ የበረከት ኑሮ ይሆንልን። በበረከት ይኑሩልን። ወልደው እንዲስሙ ሰርተው እንዲጠቀሙ በሃይማኖታቸው ተቆርቋሪ እግዚአብሔርን አክባሪ ፈጣሪያቸውን ፈሪ እናትና አባታቸውን አክባሪ አድርጎ እግዚአብሔር አምላክ ጸጋውን ሰጥቶ ያኑርልን። የሚወልዱትም ልጅ ደግሞ እንደነሱ በቤተ ክርስቲያን ተመርኩዞ ስጋውን ደሙን ተቀብሎ እስከ ጽናት እስከ መጨረሻው ድረስ በሃይማኖቱ እንዲኖር እግዚአብሔር አምላክ ይፍቀድልን። ወይ ወንዱን ወይ ሴቱን እግዚአብሔር አምላክ ያድልልን። መጀመሪያ ምን ይሻላል? ወንድ ይሻላል? ሴት? ምን ይሻላችኋል እናንተ? ምን ይሻላል? በረከት ወንድ ይሻላል? አንቺስ? አይ ግን አላወቅሽም። ሴት ነው የሚሻለው። ለምን መሰለሽ? የሚደገመው ላይ ታረሰሻለች እኮ ሁሉስ አይገኝ። ለማንኛውም ይሄን ማን ያውቃል? እግዚአብሔር ያውቃል። ለእግዚአብሔር የፈቀደውን የወደደውን ያድላችሁ፣ በረከቱን ያድልልን፣ እግዚአብሔር ይስጥልን። በዚህ ሁሉ ስታደርጉ ለነበረ ለዘመድ አዝማዱ በስጦታው በተለያየው በዚህ በቪዲዮ በቀረጻው በዚህ ሁሉ የተባበራችሁ ወንድሞች እህቶች ሁላችሁንም እግዚአብሔር አምላክ ብድር ይድረሳችሁ። ያላገባችሁ እንደዚህ ባለ ከፍ ባለ በደስታ አግቡ። ያገባችሁ ደግሞ በሃይማኖታችሁ ጸንታችሁ እናንተን የሚተኩ ልጆች ወልዳችሁ እንደናንተ የሚሆኑ ልጆች እግዚአብሔር አምላክ ያድላችሁ። ለሽማግሌዎቹ ለዘመድ አዝማዱ ለአባት ለእናት ለሁላችሁም እግዚአብሔር አምላክ ጤንነትን ያድልልን። እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። የአብርሃምና የሳራን ጋብቻ ያድርግልን እግዚአብሔር። አቡነ ዘበሰማያት ይህን እንነሳ እንደለዋነ ለመንግስት ሰማያት እዚሁ በማረነ ክርስቶስ መላሳወለ ለዚሁ በእንተ ማርያም በሐልዮ በነቢብ በጌቢ የሰራነውን ኃጢአታችንን ከልጅነት እስከ እውቀት የሰራነውን ኃጢአት ሁሉ ማይሰራ እግዚአብሔር ይፍታ። እግዚአብሔር ይስጥልን።